ከተጓዘን ራሱ ኦልሞስት አሁን 6 ወደ 7 ነው የሚመጣ ነው ምስል። ያ 2010 ላይ ነበር። እንግዲህ መነሻችን ካስታውሽ ብዙ ጊዜ ከመሰራቱ በፊት የት ነበር የሚሆነው? መዘጋጃ ነበር የሚሆነው። ከመዘጋጃ ወደ አድዋ ድልድይ ነበር የምንሄደው። እንግዲህ ዛሬ ደግሞ በ00 ትክክለኛው 00 ላይ ተገኝተናል። ቀደማችኝ እንኳን ደህና መጣችሁ። እንኳን ደህና ቆዩ። አዎ ግድ ዌልካም ብያለሁ። ዌልካም ቢኒ። ደህና ናችሁ? እንዴት ነው? አማን አለን። ታምራላችሁ በጣም። እስኪ ሰብሰብ እንበል። ይህ የአድዋ ድል መታሰቢያ ማዕከል ላይ የሚታየው የኮምፓስ ምልክት በአዲስ አበባ እንዲሁም በመላው ኢትዮጵያ ለሚገኙ ቦታዎች የርቀት መለኪያ መነሻ ነው ይላል። ስለዚህ የኛም ዛሬ በአድዋ ሙዚየም ውስጥ ያለን የፕሮግራማችን መነሻ የሚሆነው እዚህ 00 ላይ ነው ማለት ነው። ዝግጁ ናቸው? ዛሬ ከባድ ውድድር ነው የሚጠብቃችሁ። ካያችሁት፣ ከጎበኛችሁት፣ ከምትመለከቱት ከእያንዳንዱ ነገር የሚወጡ ጥያቄዎች አሉ። እሱን እናወራለን። እንኳን ለታላቁ የአድዋ ድል መታሰቢያ በሰላም አደረሳችሁ። ስለዚህ ዛሬ እዚህ ግቢ ላይ ዞሮ የሚመለከቱትን ነገር ካዩ በኋላ የወጡ ጥያቄዎች አሉ። እነዛን ጥያቄዎች ትጠየቃላችሁ፣ ትመልሳላችሁ ማለት ነው። እንደው ማን ያሸንፋል የሚለውን ተመልካቾቻችን ይመልከቱት። ከራሶቹ ብናረግስ? ከራሶቹ ጀምረን ምክንያቱም ሳስበው የፈረሰማቸውንና እንትናቸውን ስለሚያመጣ ራስ ቢትወደድ መንገሻ አቲከም አባ ገደብ አየሽ፣ አባ ገደብ የፈረሳቸው ስም ነው ማለት ነው። አባ ይትረፍን ይዘናል። እዛ ማን ናቸው? አባ ገደብ ከዚህ መድፍ አቆራረጠው የሚለው አይነ ጥሩ ተኳሽ ነው ይለዋል። በቃ አልቦ ይለዋል። በቃ አባተ ቦያለው ያለበበት ቦታ ላይ በቃ ድል አለ ነው። በቃ አይነሳም ሳይጨርስ። አባ ይትረፍ የፈረሳቸው ስም ነው። ካስታወሳችሁ እንዳ ኢየሱስ ላይ እንትን አልነበረ? ጠርሙስ በጣም ከባዱ ምሽግ ማለት እሱ ነው። ሞክረዋል ግን በጣም የኢትዮጵያ ወታደር ጀግኖች ሄደው የመጨረሻው ምሽግ ላይ ራሱ ደርሰው ነበር። እንዴት ናችሁ? አማን ነው። እየተመዘገበ ነው። እንግዲህ ያው እነዚህ ሁሉ አይቀሩም ዛሬ ጥያቄያችን ላይ ግን በጣም ቀላሎች ናቸው። እሺ በርቱ ለማለት ነው። ያምራሉ። እናንተም በጣም ታምራላችሁ። አሁን በቀጥታ ወደ ውድድራችን እንግዲህ ያው ዛሬ ውድድራችንን በብቃት እና በጎበኛችሁት መሰረት አሪፍ አድርጋችሁ ትፈጽሙታላችሁ ብዬ ተስፋ አደርጋለሁ። አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆዩ። እስኪ ለራሳችሁ ተመልካቾቻችን እንኳን ለ130ኛው የአድዋ ድል መታሰቢያ በዓል በሰላም በጤና በፍቅር አደረሳችሁ እንላለን። ያላችሁት አዲስ ሚዲያ ኔትወርክ ላይ ነው። የዛሬ ፕሮግራማችን እንግዲህ የመላው ጥቁር ሕዝብ ኩራት የሆነው የአድዋ ድል በዓልን ከፍ አድርጎ የሚያሳይ ያማረ ፕሮግራማችን እንኳን ደህና መጣችሁ። እስኪ ለራሳችሁ ለአድዋ ድል መታሰቢያ ሙዚየም
ይህን የመሰለ ያማረ ሸጋ የሆነ የማይጠፋ ከትውልድ ወደ ትውልድ የሚተላለፍ ቅርስ ስላኖረልን እንግዲህ ተመልካቾቻችን በያላችሁበት ቦታ ሆናችሁ ከአዲስ ሚዲያ ኔትወርክ የዛሬውን የ130ኛውን የአድዋ ድል መታሰቢያ በዓል ለምትከታተሉ ለእናንተ ተመልካቾቻችን እንኳን ለመላው የጥቁር ሕዝብ ድል ቀን በሰላም አደረሳችሁ እንላለን። ዛሬ እንግዲህ አድዋችን ከፍ ብሎ የሚደምቅበት ከፍ ብሎ የሚታይበት ፕሮግራማችንን አሰብን። ለዛም በትልቁ በአድዋ ሙዚየም 00 መነሻ ላይ ያደረግንና ይሄው ፍጻሜውን ለመለየት ተወዳዳሪዎችን ይዘን ቀርበናል። እንኳን ደህና መጣችሁ። እንኳን ደህና ቆየን። እውነት እኔ ዝም ብዬ ሳያችሁ አጨብጭብላቸው እያለኝ ነው። እሺ እስኪ እንተዋወቅ። ካንተ እንጀምር። ስምህን እንተዋወቅ። ዘላለም አበበ እባላለሁ ከጉዞ አድዋ 7 ጉዞ አድዋ 7 ጉዞ አድዋ 7 ፍጹም ደስ ይላል። እሺ ብርቱካን ወርቅ እባላለሁ ከጉዞ አድዋ 5 ጉዞ አድዋ 5 እሺ እሺ ወንደሰን በሻ እባላለሁ ከጉዞ አድዋ 8 7 5 8 ናይስ ለ8 እሺ ተስፋዬ ሞላ እባላለሁኝ ከጉዞ አድዋ 5 ጉዞ አድዋ 5 አንተና ቡርቴ አንድ ላይ ናችሁ። ኦኬ ለውድድር ያልቀረባችሁት እናሸንፋለን ብላችሁ ለዛ ነው ሁለታችንም ሲኖሮቻቸው ቀድመን ስለተጓዝን በጣም ደስ ይላል። ያ 7 8 5 5 ደስ ይላል በጣም። እንግዲህ ዛሬ ተመልካቾቻችን አብረውን በዚህ በአድዋ ሙዚየም መታሰቢያ ውስጥ የተገኙት የጉዞ አድዋ ተጓዦች ናቸው ማለት ነው። ደስ ብሎናል። መነሻችሁ ይመስለኛል እዚሁ ነው። 00 አይደል? በጣም ደስ ይላል። ከዛ እስከ አድዋ ድረስ 1100 ኪሎ ሜትር 1100 ኪሎ ሜትር እንቅልፍ አለ። ስንቅ ሊያልቅ ይችላል። መኝታ የት እንደሆነ አይታወቅም። እነዚህ በሙሉ ስሜቶች ምን ያህል ጀግኖች አባት እናቶቻችን ይሄንን ድል ለኛ ለማስረከብ የወጡትን መከራ ስቃይ አልበገር ባይነትን የሚያሳይ ነውና ለጉዞ አድዋ ክብር አለን። በያላችሁበት ይመቻች። እሺ እንግዲህ የጎበኛችሁትን ዛሬ ጥያቄና መልስ ወደ እናንተ ላቀርብ ነው። የጥያቄና መልስ ውድድራችን የራሱ መመሪያ አለው። ሙሉ ለመለሰ 1 ነጥብ እንሰጣለን። ምንም ላልመለሰ ያው 0 ነው የምንሰጠው። ግማሽ ደግሞ ለመለሰ 0.5 ነጥብ እንሰጣለን። እነዛን መዝግበን በትክክል እናንተንም የጀግኖች አባቶቻችንም የ130ኛውንም የጉዞ አድዋ የእናንተ የተጓዦችንም እንዲሁም ደግሞ የጉዞ አድዋንም ድል ትግል አንድ ላይ በማድረግ ውጤቱን እናሳውቃለን ማለት ነው። በድጋሚ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ከማን ይጀመር? ሲኒየሮቻችን ናቸውና እንግዲህ ለነሱንስ ታላላቆቻችን ሴቶች ስላሉ ደግሞ እንደዚህ ቅድሚያ ሴት ስላለች ለእናንተ ተብሏል። ይሁን። እሺ ማን ይመልስ? አሁንም ሴት እንግዲህ ተብሎ እሺ ጥያቄ ቁጥር 1 የአድዋ ድል መታሰቢያ ሙዚየም በስንት ሄክታር ላይ አርፏል? ስንት ወለሎችስ አሉት? ተነጋገሩ። የአድዋ ድል መታሰቢያ ሙዚየም በስንት ሄክታር ላይ አርፏል? ስንት ወለሎችስ አሉት? እናንተ መነጋገር ትችላላችሁ። ለጠቅላላ ዕውቀት ያላችሁት አዲስ ሚዲያ ኔትወርክ 130ኛው የአድዋ ድል መታሰቢያ የድል በዓላችን ቀን ነው። እንኳን አደረሳችሁ እንላለን። 2 3 መሰለኝ 3 ነው 4 አልቋል፣ አልተመለሰም። የአድዋ ድል መታሰቢያ ሙዚየም ስንት ሄክታር ላይ አርፏል? ስንት ወለሎችስ አሉት ለሚለው በ5 ሄክታር ላይና በ5 ወለሎች ላይ ያረፈ ነው። አልተመለሰም፣ ግን ለሙከራችሁ አጨብጭበናል። ወደ እናንተ መጣን። ማን ይመልስ? ያው ታላቅ አለ። እሺ ተስፍሽ ሲኒየር አለ። እንግዲህ ተመልካቾቻችን ለታዳሚዎቻችን 15 ሴኮንድ ነው የሰጠነው። በ15 ሴኮንድ ውስጥ ጥያቄያቸውን ካልመለሱ ይታጠፋል ማለት ነው። አንድ አልመለሱም ማለት ነው። የዚህ ፕሮግራም አዘጋጅና አቅራቢ ነኝ ቢኒያም ከተማ። እስከ ፕሮግራማችሁ ማብቂያ ድረስ እንኳን አደረሳችሁ እያልኩ በአድዋ በዓል ድምቅ ብለን አብረን ቆይታ እናደርጋለን ማለት ነው። በድጋሚ መልካም ጊዜ። ተስፍሽ መጣው። 2 የአድዋ ድል መታሰቢያ ሙዚየም ስንት መግቢያ በሮች አሉት? መግቢያ በሮቹስ ስያሜያቸው ምን ይባላል? መነጋገር ትችላላችሁ። እናንተ መነጋገር ትችላላችሁ። አዲስ ሚዲያ ኔትወርክ እንኳን ለ130ኛው የአድዋ ድል መታሰቢያ የጥቁሮች ሕዝብ ድል የሆነውን የአድዋ ድል በዓል እንኳን አደረሳችሁ ይላችኋል። ቢኒያም ከተማ እስከ ፕሮግራሙ ማብቂያ ከእናንተ ጋር ቆይታ አደርጋለሁ። ዋናው በሩ አለ፣ ከሱ ጋር መስታርም ይሁን 10 ሴኮንድ አላችሁ። የምስራቅ በአራቱ አቅጣጫዎች የመግቢያ በሮች አራቱ የደቡብ ጀግኖች በር፣ ሰሜን ጀግኖች በር፣ ድል በርና
የፈረሰኞች በር እሺ የፈረሰኞች የድልና የሰሜን እንትን ሌላው አምስተኛው ዋናው መግቢያ በር ይሆናል። ኦኬ ሙሉ ነጥብ እሰጣቸዋለሁ ከ3 በላይ ስለመለሱ። የአድዋ ድል መታሰቢያ ሙዚየም ስንት በሮች አሉት? መግቢያ በሮቹ ስያሜያቸው ምን ይባላል? 8 በሮች አሉት። የምስራቅ በር፣ ምዕራብ በር፣ ሰሜን በር፣ ደቡብ ጀግኖች በር፣ ፈረሰኞችና አርበኞች በር፣ ፓን አፍሪካኒዝምና አንድነት በሮች ይባላሉ። ከ3 በላይ ስለመለሱ ሙሉ ነጥብ ሰጥቻቸዋለሁ። እንደው ሲዞሩ ነው ያሉት ሲዞሩ ነው በር ለበር ተከራተቱ ነው ማስተዋልም አለው። 4 በላይ ስለመለሱ በትክክል መልሰዋል። 4 ነጥብ ሰጠው። ወደ አንተ መጣው። ጥያቄ ቁጥር 3 በአድዋ መታሰቢያ ሙዚየም ውስጥ የሚገኙ ዋና ዋና ነገሮች ምን ምን ናቸው? እስኪ ስማቸውን ለመጥቀስ ሞክር ይላል። ካያችሁት ከጎበኛችሁት ውስጥ ዋና ዋና የሚባሉ ነገሮች ምንድናቸው? እስኪ ተመካከሩ። እንግዲህ የእቴጌ ጣይቱ የማያነሽቲ የመቀሌው የጀግኖች አርበኞቻችን የፈረስ ስምና ፎቶአቸው እሺ ታሪካዊ ቅርሶች በሚለው ይዝላችኋለሁ። ኦኬ የጦር መሳሪያዎች አልባሳቶች ሁሉንም ስዕላቶች ወይም ደግሞ ሙዚየም በሚለው ይዝላችኋለሁ። ሙሉ ነጥብ ተሰጥቷቸዋል። በትክክል ተመልሷል። በጣም ደስ ይላል። በትክክል ተመልሷል። በአድዋ መታሰቢያ ሙዚየም ውስጥ የሚገኙ ዋና ዋና ነገሮች ምን ምን ናቸው የሚለውን ታሪካዊ ቅርሶች፣ አዳራሾችና ማዕከላት፣ ፓርኪንግ መሰረተ ልማቶች፣ ሬስቶራንትና ካፌዎች፣ የህፃናት ሙዚየምና ልዩ ልዩ ቅርስ የሚቀመጥባቸው ያማሩ ቦታዎች ናቸው። በትክክል ተመልሷል። ከሁለት ጥያቄ ከአንድ ጥያቄ አንድ መልሰዋል። ወደ አንተ መጣው። 4 ሙዚየሙ ይህ የአድዋ 00 መታሰቢያ ሙዚየም የምን ተምሳሌት ነው? መነጋገር ይቻላል። የአድዋ ድል ዋናው በዓላችን እሺ ተምሳሌት ነው። ሌላ ማለት የአልበገር ባይነታችን ከዛ ደግሞ ቅርጹ ዲዛይኑም የጋሻ ቅርጽ እንደሆነ አውቃለሁ። እሺ መሰባሰብ ወይንም አንድነትን የመላው ምን ልንለው እንችላለን? የኢትዮጵያ ወይም እንዲሁ የአፍሪካ የመላው አፍሪካና ጥቁር ህዝብ መለያ ሊባል ይችላል። ዋው በትክክል ተመልሷል። ሙሉ ነጥብ። እነዚህ ሰዎች እያለባችሁ ነው። ተስፋ ምን አይዞ ምን እንግዲህ ታደሉታል ነው። አይታገሉትም፣ ይታደሉታል። ኧረ ችግር የለም። በጣም ደስ ይላል። እንግዲህ የአድዋ መታሰቢያ ሙዚየም የምን ተምሳሌት ነው ብዬ ወደነ ተስፋዬ ላቀረብኩት ሁለተኛው ጥያቄ የኢትዮጵያውያን የአንድነት የጥቁር ህዝቦች የነጻነት ተምሳሌትና የወቅቱን የዲፕሎማሲ ታሪክን የሚያሳይ ነጸብራቅ የሆነ ማዕከል ነው። በትክክል ተመልሷል። ዋው ወደ እናንተ መጣው። አንቺ ጋር መጣው ቡርቴ። 5 አድዋ 00 መነሻ ኪሎ ሜትር ለምን ተባለ? አድዋ 00 መነሻ ኪሎ ሜትር ለምን ተባለ? ሲቀጥልም ደግሞ ከአዲስ አበባ የኢትዮጵያ ሴንተር ስለሆነም ነው። ከተለያየ አካባቢ መጥተው ደግሞ ከአዲስ አበባ መነሻ አድርገው ጉዞውን ከዚህ ተሰባስበው የጀመሩበት ቦታ በትክክል ተመልሷል። እንኳን አደረሳችሁ። እንኳን ለ130ኛው የአድዋ ድል መታሰቢያ የመላው ጥቁር ህዝቦች ኩራት ለሆነው በዓል በሰላም በጤና ደረሳችሁ። አሁን ያለውት የጉዞ አድዋ ተጓዦች 5ኛው 7ኛውና 8ኛው ዙር ላይ የተካፈሉ ተወዳዳሪዎችን ይዣለው ማለት ነው። ሁለቱም ጎበዝ ተፎካካሪዎች ናቸው። ከ3ቱ ጥያቄ ሁለቱን መለሱ፣ ከሁለቱ ሁለት መልሰዋል። የአድዋ ድል መታሰቢያ ሙዚየም የምን ተምሳሌት ነው ለሚለው የአድዋ የጦር መሪዎች ከዚህ ተገናኝተው ወደ አድዋ የተመሙበት ቦታና የመላው ኢትዮጵያ ላይ የሚገኙ የክልል ከተሞች መነሻ ኪሎ ሜትር የቁጥር ስፍራ ስለሆነ ብላለች። ቡርቴ ይመች። ብርቱካን የሆነ መልስ ነው። ናይስ። እሺ ወደ እናንተ መጣው። 3ኛ ጥያቄ ከጦር መሪዎችና ከፈረሶቻቸው ስያሜዎች መካከል ቢያንስ 3ቱን ጥቀሱ።
እንግዲህ ያው ከመጀመሪያው ከማን እንጀምር? ከአሉላ ቁምቢ አባነጋ አሉላ እንግዳ ወይም አሉላ ቁምቢ ወይም አሉላ አባነጋ የፈረሳቸው ስም ማን ይባላል? አባነጋ በትክክል ተመልሷል። ሌላስ? ራስ መኮንን የራስ መኮንን እሺ አባሻንቆ የራስ መኮንን ወልደ ሚካኤል ጉዲሳ ፈረስ አልተጠራ ሞክረው አባዳኛው አባዳኛው ምኒልክ ነው የአጼ ምኒልክ ፈረስ አባዳኛው እሺ አባሻንቆ የማን ነበር? ግማሽ ነጥብ ነው የምሰጣቸው። ለምን? የራስ አሉላ እንግዳ ቁምቢን ፈረስ አባነጋን መልሰውታል። የንጉስ ሚካኤል አሊ ሊበን ፈረስ አባሻንቆ ሲባል የልዑል ራስ መኮንን ወልደ ሚካኤል ጉዲሳ ደግሞ ፈረስ አባቃኘው ይባላል። በጣም ደስ ይላል። እሺ ከ3 ጥያቄ 2 ከግማሽ ከ3 ጥያቄ 2 መልሳችኋል። በኢትዮጵያ በኩል ጦርነቱን የመሩት ዋና የጦር መሪዎች እነማን ናቸው? ቢያንስ 3ቱን ጥቀስ። ራስ መኮንን መንገሻ ራስ መንገሻ ዮሐንስ በሚለው ሰጠው። እሺ ራስ መኮንን እሺ ደጃዝማች ገበየው ፊት አውራሪ ገበየው እሺ ደጃዝማች ባልቻ ሳፎ አራት አልመለስንም። ከጠየቁት ቢያንስ 3 ካልኩት ውስጥ 2 በትክክል መልሰዋል። ሙሉ ነጥብ እሰጣቸዋለሁ። ራስ መንገሻ ዮሐንስ፣ ራስ ሚካኤል አሊ፣ በኋላም ንጉስ ሚካኤል የተባሉት ራስ ወሌ ብጡል፣ ራስ አባተ ቦያለው፣ ደጃዝማች ባልቻ ሳፎ ናቸው። በትክክል ተመልሰዋል። እናንተ ጋር መጣው። ለአድዋ ጦርነት መንስኤ የነበረው ጉዳይ ምንድነው? ውጫሌ 17 ወይም የውጫሌ ውል ውጫሌ 17 ወይም የውጫሌ ውል በትክክል ተመልሷል። እንዴት ደስ ይላል! ይሄን ከሳተ ወደ አድዋ በእግሩ ነው ምልከው ይላል። ብቻ ነው ደስ የሚለው ወይስ ከሌሎቹ ጋር? ብቻዬንም ሆነ እሄዳለሁ እያለህ ነው። እሺ እናንተ ጋር መጣው። ስንት ጥያቄ እናንተ ጋር? ከ4 ጥያቄ 3 ከግማሽ እናንተ ጋር ከ4 ጥያቄ 3 ነው 2 ከግማሽ 3 ተመልሷል። አራተኛውን ጥያቄ መጣው። እሺ 5ኛ ጥያቄ ለነ ቡርቴ በሙዚየሙ መሃል ያለው ተገንብቶ የሚገኘው ፏፏቴ ምን ይባላል? ምንንስ ለመግለጽ ነው? ፏፏቴው በአድዋ ጦርነት ሰዓት ውሃው ጣሊያኖች በጣም እንዲጎዱ ለማድረግ የተገደበ ነው። ጣይቶ ያስገደቡት። እሺ ማይነስ ይባላል። የሴቶች ውሃ እንዳ ኢየሱስ ላይ በትክክል ተመልሷል። እንኳን ለ130ኛው የጥቁር ሕዝብ ድል የአድዋ መታሰቢያ በዓል በሰላም በጤና በፍቅር ሳይለያችሁ አንድ እንደሆናችሁ እንኳን አደረሳችሁ። ድጋሚ ደግሞ ይቀጥላል። የአድዋ ድል በዚህኛው ትውልድ ደግሞ በመያያዝ በአብሮነት በፍቅር በመረዳዳት በመተጋገዝ በመተሳሰብ ወደፊት እንደ ጉዞ አድዋ ተጓዦች ይቀጥላል። እናመሰግናለን። በጣም አሪፍ። እናንተ ጋር መጣው 5ኛ ጥያቄ 5ኛ የዘንድሮው የአድዋ ድል ክብረ በዓል ለስንተኛ ጊዜ የሚከበር ነው? ተነጋገሩ እስኪ ትንሽ ቀላል ስለሆነች ይሄ ጥያቄ አይደለም። በ1888 ከተካሄደ ጦርነቱ ወደ ለስንቆጥር 130 ዓመት ይሆናል ማለት 130ኛው ነው። በትክክል ደግሞ እድለኞች ናችሁ። 10 ሳውራው የነበረውን ጥያቄ ነው የጠየቅኳቸው። እኔ ራሱ ተናድጃለሁ። ዘራፍ አቃቂ ዘራፍ። እሺ በጣም አሪፍ። ወደ እናንተ ጋር መጣው። በአድዋ ጦርነት ጊዜ ከተዋጉ ጀግኖች እኩል በጥበብ ስራዋ ታላቅ ገድል የሰራች አንዲት አዝማሪ አለች። ማን ትባላለች? አዝማሪ ጣዲቄ በትክክል ተመልሷል። በረቱ ሚለቅለቅ ከብቶች ማይራቁ ወትሮም ውሽልሽል ነው የማይሆን ነው እርቁ። የአዝማሪ ጣዲቄ በጦርነቱ ጀግናውን እያበረታች ግፋ ወደፊት ሂድ የደከመውን ደሞ አይዞህ እያለች ፈሪውን ደሞ ወረፍ እያደረገች በመሰንቆዋ በክራሯ በኪነ ጥበብ በሙዚቃ የማይሆን የማይታሰበውን የአድዋን ድል ከእጃችን ያስገባች ኪነ ጥበብ ለጦርነት አውድ ምን ያህል ትልቅ መሳሪያ እንደሆነ ያሳየች ድንቅ ከያኒ ናት ጣዲቄ። ነፍስሽን ይማረው። እንወድሻለን። ላንቺ ክብር አለን።
ናይስ በጣም ደስ ይላል። አዝማሪ ጻዲቄ በትክክል ተመልሷል። እናንተ ጋር መጣው። ከኢትዮጵያ ባሻገር የአድዋ ድል በዓል ለመላው የአፍሪካ ሀገራት ምን አዎንታዊ ተጽዕኖን ፈጥሯል? በተለይ ለአፍሪካውያን ምን አዎንታዊ ተጽዕኖን ፈጥሯል? በኮሎኒያሊዝም ወይንም በቀኝ ግዛት ስር ላሉ ሀገራት መቻልን እንዲያስቡ አድርጓል። በትክክል ተመልሰዋል። አጨብጭቡላቸው። አዎ የሚገርም ነው። የአፍሪካ ሀገራት ለአፍሪካ ሀገራት የፈጠርነው ተጽዕኖ አፍሪካውያን ለህልውናቸው በትጋትና በአንድነት መቆም እንዲቻላቸው ታላቅ ትጋትን፣ ወኔና መነሳሳትን በልባቸው የፈጠረ በዓል ነው። እንኳን ለ130ኛው የአድዋ ድል መታሰቢያ በዓል በሰላም አደረሳችሁ። ያላችሁት አዲስ ሚዲያ ኔትወርክ ላይ ነው። እለቱ በዓል ነው። በያላችሁበት ድመቁ፣ ከፍ በሉ፣ እጅ በእጅ እጅ ለእጅ ተያያዙ። የአድዋ ድል በዓል ታሪካችን፣ ማንነታችን ነው። በወንድማማችነት በእህትማማችነት ስሜት በመያያዝ አብረን ከፍ እንበል እንላለን። እኔ ቢኒያም ከተማ ነኝ። የጉዞ አድዋ ተጓዦች ደግሞ ከኔ ጋር ቆይታ እያደረጉ ነው። ወደ እናንተ መጣው። ከተጠየቃችሁት 6 ጥያቄ 5 ከግማሽ መልሳችኋል። ከተጠየቃችሁ 6 ጥያቄ 5 መልሳችኋል። 6ኛውን እነሆ። ገበየው ቢሞት ተተካ ባልቻ፣ ቀሪውን ግጥም ሙሉት። መድፍ አገላባጭ ብቻ ለብቻ። እስኪ አንድ ላይ በሉት። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ። በትክክል ተመልሷል። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ። አድዋ ለናንተ ምንድነው? ቅድም ከዚህ ጀመርን፣ አሁን ካንተ ልጀምር። አድዋ አንተ ስታስበው ምን ስሜት ይፈጥርልሃል? አድዋ ስላለን ኢትዮጵያ ያለችው አሁን ያለው የኛ አስተሳሰብ ይሄ ኢትዮጵያዊነት የሚባለው አስተሳሰብ ያለው በአድዋ መሰረት ነው። መሰረቱ አድዋ ነው። ከዛ በኋላ እኔ ኢትዮጵያን የትም ሲሄዳውን አንዳንድ እንዴት ለበለ ኢትዮጵያውያን የሆነ ሀገር ብትሄድ አንተ ከየት መጣው ስትባል ከኢትዮጵያ ነው መጣው ከአፍሪካ አጥር። ለምንድን ነው? ኢትዮጵያዊነትን ሰርተውታል። እኔ ውስጥ እነዚህ ጀግኖች የወደቁት ደማቸውን ስጋቸውና ከስከሰው እዚህ ያደረሱኝ ታላላቅ ሰዎች ለኔ ማንነት መሰረት ናቸው። ኢትዮጵያዊ ነኝ የምለው ለዛ ነው። ናይስ። አንተስ ተስፍሽ? አድዋ እንግዲህ ቅድም እንዳልነው ነው ለኛ ለኢትዮጵያውያን ብቻ ሳይሆን ለመላው የጥቁር ህዝብ ለአፍሪካ ብቻ አይደለም፣ ለላቲኖችም ለመላው በዓለም ላይ ለሚኖሩ የጥቁር ህዝቦች ትልቅ መነሳሳትን የፈጠረ የመቻልን ውጤት የተናገረ እንደዚሁም ደግሞ አውሮፓውያን እኛ ብቻ ነን የአምላክ እንግዲህ ገባሬ ተአምር የምንፈጥር እኛ ነን ብለው የሚያስቡትን አይደላችሁም፣ እኛም እኮ እኩል ነን፣ የሰው ልጅ በተፈጥሮ እኩል ነው። የቆዳው የመለያየቱ ነገር ሳይሆን እኩልነትን በመቻል በመተባበር ያሳየንበት ድል ነው። ናይስ። አንተስ? ለኔ የአድዋ ድል የሰው ልጆች ማለት የሰው ልጆች መቻላቸውን በቃ የሰው ልጆች እኩልነት ነው፣ የነጻነት ነውና ሰው የሚሆንበት የሰው ልጆች ልኬት ነው። እኩል ነጩን ከጥቁሩ ጥቁሩን ከነጩ እኩል ያደረገ ነው እና በዛ ላይ ደግሞ አድዋ ሳስበው ለኔ መሪዎቹ እንደገና ደግሞ ጥሪ የሚቀበል ህዝብ መኖር፣ መሪውን የሚያዳምጥ ተግባብቶ ማለት በመጀመሪያ እርስ በርስም ኮንፍሊክት ቢኖርባቸው ጸብም ቢኖርባቸው ያኔ ግን አንድ ሆነው መጀመሪያ ሀገር ስትኖር ነው። እኔ እናንተ ራሱ መጣላታችን የሚያምርብን ሀገር ስትኖር ነውና መጀመሪያ የውጭውን ጠላት እናስቀድም። ይሄንን ሜንታሊቲ ናይስ ይጨበጨባል። እዚህ የመጨረሻ ተጠቅላላ ከሀገር ጀምሮ ከማህበረሰቡ ስንጀምር እያንዳንዱ ሰው ቤተሰብ ከሚለው ስታነሳ ማንነት፣ እኔነት፣ አብሮነት፣ ግላዊነት ሳይኖር ማለት ነው አንድነትን አስቦ ለመላው አፍሪካም ያው እንደ ተምሳሌት ሆነን ነው የምንታየው እና የበለጠ ደግሞ አንድነትን በዘር አሁን ሲመጡ ለአድዋ ለመዋጋት ሲመጡ ከተለያየ የኢትዮጵያ ክልል ነው ከአራቱ አቅጣጫ የመጡት ቋንቋ እንኳን እርስ በርስ መግባባት የማይችሉ ጀግኖች ነበሩ አይደል? ግን ያንን ነገር ወይ በምልክት ተግባብተው ሊሆን ይችላል። ያንን አንድነት ውስጥ ስላለ ያንን ጦር ድል ማድረግ የቻሉት አብሮነት፣ መተሳሰብን፣ መቻቻልን ነው። ላንቺ አድዋ ተመልካቾቻችን እንግዲህ በያላችሁበት ቦታ ሆናችሁ ይሄንን ፕሮግራም ለምትከታተሉ በሙሉ እንኳን ለ130ኛው የጥቁሮች የመላው ጥቁር ህዝብ መታሰቢያ ኩራት፣ ጀግንነት፣ አብሮነት፣ የመያያዝ፣ የመደጋገፍ፣ የመደማመጥና የመረዳዳት ተምሳሌት ለሆነው ለጥቁሮች ህዝብ የድል በዓል ለአድዋ ድል በዓል እንኳን በሰላም አደረሳችሁ እያለን ካዘጋጀናቸው 14 ጥያቄዎች ውስጥ 7 አሻገርን ማለት ዘላለምና ብርቱካን ከተጠየቁት 7 ጥያቄዎች ውስጥ
6 በመመለስ አሪፍ ውጤት አስመዝግቧል። አጨብጭቡላቸው። ወንደሰንና ተስፋዬ ከተጠየቁት 7 ጥያቄዎች ውስጥ አንዲት ግማሽ ብቻ በመሳት 6 ከግማሽ ነጥብ በማምጣት የዛሬ በዚህ በአድዋ ሙዚየም ላይ ያዘጋጀነው የአድዋ 130ኛው የአድዋ ድል መታሰቢያን በዓል ምክንያት በማድረግ ያወጣናቸው ያስተውሎት ጥያቄዎችን በማሸነፍ አንደኛ ሆነዋል። አጨብጭቡላቸው። እጅግ በጣም ደስ ይላል። እንግዲህ ተመልካቾቻችን በያላችሁበት ቦታ ሆናችሁ በአዲስ ሚዲያ ኔትወርክ ፕሮግራም ለተከታተላችሁ በሙሉ ይህ የአድዋ ድል በዓል 130ኛው የአድዋ ድል በዓል የመያያዝ፣ የመተጋገዝ፣ የመረዳዳት አብረን ወደፊት ከፍ ማለትና ኢትዮጵያን የማሳደግ ከሌሎች ዓለማቶች ተርታ የምናሰልፍበት የፍቅር፣ የመያያዝ፣ የመረዳዳት በዓል እንዲሆንልን እመኛለሁ። አድዋችን ይቀጥላል። እኛም በአድዋ ስሜት ወደፊት በከፍታ ለመትጋት እንወስናለን፣ ቃል እንገባለን ማለት ነው። እንኳን አደረሳችሁ በድጋሚ። እንግዲህ ተመልካቾቻችን በያላችሁበት ቦታ ሆናችሁ በአዲስ ሚዲያ ኔትወርክ ይህንን ፕሮግራም ለምትከታተሉ በሙሉ እንኳን ለ130ኛው የመላው ጥቁር ሕዝብ የድል በዓል ለሆነው ለአድዋ ድል መታሰቢያ በዓል በሰላም በጤና በፍቅር አደረሳችሁ እንላለን ማለት ነው። ዛሬ ያወዳደርናቸው የጉዞ አድዋ ተጓዦች ሁለቱም በዚህና በዚህ ተወዳደሩ። ዞላና ቡርቴ ከተጠየቁት 7 ጥያቄ 6 በማምጣት ወንዴና ተስፍሽ ደግሞ ከተጠየቁት 7 ጥያቄ 6 ከግማሽ በመመለስ አንደኛ ሆነዋል፣ ተከትለዋል። በአድዋ ስሜት ግን መያዝ፣ መተጋገዝ፣ መረዳዳት፣ መተባበር እንጂ መሸነፍና ማሸነፍ የለም። ለምን? እኛው ስለሆነን። አሁንም በፍቅር በአንድነት በኢትዮጵያዊነት ስሜትና በመያዝ ወደፊት ከፍ እንበል የዛሬው መልእክታችን ነው። እንኳን አደረሳችሁ እንላለን። እናንተም ስላሸነፋችሁ ደስ ብሎኛል። እንኳን ደስ ያላችሁ። ተስፍሽ ወንዴ እንኳን ደስ ያላችሁ። ዘራፋ ካኪ ዘራፍ ዘራፋ ካሉ በራ አይዞ በእናት ባባቱ የተንጠራራ አይዞ ጎበዝና ታትቆጭብኝ አይዞ ጎበዝና ታትቆጭብኝ አይዞ እኔ ምን ላድርገው ካርታ በላብኝ አይዞ ካርታ ጥይት ብየው ደረቱን አይዞ ተመለሰማ ዙሩ ፊቱን አይዞ